እንደምን ከረማችሁ አድማጮቻችንና ተመልካቾቻችን። ይህ ሆርን ኮንቨርሴሽን ነው። ዛሬ የሆርን ኮንቨርሴሽን ውይይት በአብይ አህመድ ፍርድ ቤት የታየ ደንደአ አዲስ ክሶች የሚል ፕሮግራም ይዘን ቀርበናል። በዚህ ፕሮግራም መዳሰስ የፈለግነው ሁለት ዋና ዋና ጉዳዮችን ነው። አንደኛ አቶ ታዬ በአዲስ መልኩ የተከሰሰባቸው ጉዳዮች ምንድን ነው የሚለውን ለህዝብ ለማሰማት ነው። ሁለተኛው ደግሞ የክሱ ዓላማዎች ምንድን ናቸው የሚል ነው። ከዛ ይህንን ማጠቃለያ ሰጥተን በዚሁ እንጨርሳለን። እንድትከታተሉን ከወዲሁ ጋብዘናቸዋል። ከኔ ጋር እነኚህን ጉዳዮች ለመነጋገር የቀረበው ባልደረባዬ ዶክተር ምልኬሳ ሚደጋ ነው። ምልኬሳ እንደምን እንኳን ደህና መጣ። ሰላም፣ አመሰግናለሁ ይታና። መልካም። እንግዲህ ቀደም ብለን እንዳስተዋወቅነው ሁሉ ወደ መጀመሪያው ርዕሳችን እንሂድ። በትልቁ ርዕስ ስር ማለት ነው። መጀመሪያ አቶ ታዬ በአዲስ መልክ የተከሰሰበትን ጉዳዮች እናንሳ እስኪ። እኔው ራሴ መጀመሪያውን 3 ክሶች ናቸው የተከሰሰበት፣ በአዲስ መልኩ የተከሰሰበት 3 ክሶች ናቸው። አንደኛውን እናገራለሁ። አንደኛው ክስ ምናልባት ስፋት ስላለው ሆርን ኮንቨርሴሽን የተመለከተው ዶክመንት እንደሚያሳየው ክሱ 3 ነው። ዶክመንቱንም እናሳያቸዋለን። አንደኛው ክስ በ1996 ዓ.ም በወጣው የኢፌድሪ ወንጀል ህግ አንቀጽ 257 በቅንፍ ሀ እና በቅንፍ ሰ ስር የተደነገገውን በመተላለፍ ነው የሚለው። የክሱ ፍሬ ነገር እንደሚያሳየው ዝርዝሩ በጣም ረጅም ነው። ፍሬ ነገሩን እናሰማቸዋለን። ፍሬ ነገሩ አቶ ታዬ ደንደአ ሆርን ኮንቨርሴሽን ላይ በመቅረብ የታጠቁና ያልታጠቁ ተቃዋሚዎች የጎንዮሽ ውድድር በማቆም አንድነታቸውን አጠናክረው ወይ ደግሞ ትብብር አበጅተው የአብይ አህመድን መንግስት ሊፋለሙ ይገባል በማለት ጥሪ አድርጓል የሚል ነው። ክሱ እንደዚህ ነው። የመጀመሪያው የሚለው ተቃዋሚዎች የጎንዮሽ ትብብርን በማቆም ትብብር በማድረግ ይሄንን ስርዓት እንዲጥሉ ጥሪ አቅርበዋል። እነሱ እንግዲህ በክሱ ላይ የኢፌድሪ መንግስት ብለው ነው የሚጠሩት። ታዬ ሁሉም ሰው እንደሰማው የኢፌድሪ መንግስትን አላለም። እሱ እየተናገረ ያለው አብይ አህመድ የሚባል ሰውዬ አለ፣ እሱ የሚመራው አገዛዝም አለ የሚል ነው የእሱ ምልከታ እንጂ እነሱ እንደሚናገሩት የኢፌድሪ መንግስት በሚልም እሱ አልገለጸም፣ እንደዛም አልተናገረም። አሁንም በድጋሚ ስለምንለቀው ኢንተርቪውን ሁሉም ሰው በድጋሚ መስማት ይችላል። ነገር ግን አቶ ታዬ እዚህ ላይ ምስር ፕሬዘንት ተደርጓል። ያው ስራ ተብሎ ነው የተደረገው። ግን ክሱ ይሄ ነው። እዛ ስር እንግዲህ ያስቀመጡት ብዙ ማሳያዎች አሉ። አንደኛ ዜጎች ይሄንን ጥሪ ሲያደርግ ዜጎች ወደማያባራ ግጭት እንዲገቡ የሚያደርግ ነው የሚል ነው። ከዛ በመቀጠል ደግሞ አገሪቷ ውስጥ የተፈጠረው ችግር በተለይ የሰላም እጦት ችግርና ግጭቶች፣ ጦርነቶች ይሄ ስርዓት የወለደው ነው፣ ስራዬ ብሎ ስርዓቱ ያመጣው ነው የሚል የተሳሳተ መረጃ ተናግሯል ሆርን ኮንቨርሴሽን ላይ አቶ ታዬ የሚል ነው። አቶ ታዬ እንግዲህ እንደምታስታውሱት አብይ አህመድን ነው ስሙን ጠርቶ የተናገረው እና ይሄንን የተናገረው ደግሞ በማስረጃ ከተገኘበት ስብሰባ ላይ የሰማውን ያየውን ተነፍሱልን ነው የለቀቅናቸው የሚል ንግርት ተናግሯል ታዬ የሚል ነው። ይሄ ደግሞ ሰራዊቱ እንዳይታዘዝና ስርዓት አልበኝነት እንዲስፋፋ የህዝብ ሰላምና ደህንነት አደጋ ስር እንዲወድቅ የሚያደርግ ነው። ስለዚህ በዚህ ጉዳይ በወንጀል ተከሷል ይላል ሁለተኛው ክስ። በዚህ ላይ የምትጨምረው ነገር ካለ ምልኬሳ? አይ አጭር ነች። የሁለተኛዋ ክስ አጭር ስለሆነች እሱም አንተ እንዳልከው የመከላከያ ሰራዊት ሰሜን እዝ ላይ አብይ የሰራው ሴራን በተመለከተ ታዬ በአደባባይ አብይም ያለው ታዬ ደግሞ ያረጋገጠው ማንም ሰው ደግሞ የሚያውቅ ነገር ስለሆነ እሱን እንደ
ወንጀል ወስዶ ውሸት ነው ውሸት ስለተናገረ ወንጀል ነው የተባለ። ታዬ ግን እዛው ቁጭ ብዬ ነው ብሎ ቀኑንም ጠቅሶ ያለውን ሁኔታ የቦታውን የስብሰባውን ቦታ ተናግሮ ምን ለብሶ እንደመጣ ሁሉ ገልጾ የተናገረው። ከሱ በላይ ምስክር ያለ አይመስለኝም። እናሰማ ታዬውን ያለውን ደግመን በዚህ ጉዳይ ትግራይ ጦርነትንም የፈጠርነው እኛ ነን፣ ወያኔ ያንን ጥቃት እንዲፈጽም በሴራ ነው ያደረግነው አለ። ደነገጡ። ኢቭን የትግራይ ጦርነትንም የፈጠርነው እኛ ነን፣ ወያኔ ያንን ጥቃት እንዲፈጽም በሴራ ነው ያደረግነው አለ። ደነገጡ። እንግዲህ ይሄ ነው ወንጀል ነው ተብሎ የቀረበው፣ እሱ ያየውን ነገር የተናገረው ማለት ነው። ሶስተኛውን ክስ ምልኬሳ ለአድማጮቻችን አሰማልንና ወደሚቀጥለው ክፍል እንሄዳለን። በዚሁ የሶስተኛው ክስ ምንድን ነው? ቅድም ያልከው የ1996 ዓመተ ምህረት የወጣው የኢፌዴሪ የወንጀል ህግ አንቀጽ 244 ስር የተደነገገው በመተላለፍ ይላል። እሱም ምንድነው ያሉት? ብልጽግና ስርዓት የሚባል የለም ያለው ወንጀል ነው ይላል። ታዬ ብልጽግና የሚባል ስርዓት የለም ያለው ይሄ ማፊያ ስርዓት ነው። ይሄ ማፊያ ስርዓት ደግሞ የተፈጠረው ለአብይና በአብይ ነው። ለአብይ ትርጉም አልባ ስልጣን ተብሎ የተፈጠረ ስርዓት ነው በማለት ወንጀል ሰራ ይላል። እና ቪዲዮም አለ መሰለኝ። ይሄም አሰማን እስኪ። ሁለት አካል ነው አቀረበ፣ አብይና የብልጽግና ስርዓት። ብልጽግና የሚባል ስርዓት የለም ነግሬያለሁ። ብልጽግናም የለም። እንግዲህ ይሄ ነው። ይሄንን ብልጽግና የለም ብሎ ወንጀል ሰራ ታዬ ይላል ክሱ። የሶስተኛው ክስ ይሄ ነው። የመጨረሻው ክስ አጠቃላይ ይሄ ነው። ሰፋ ያለው የመጀመሪያ ክስ ሲሆን ሁለተኛውም ዴሪቬቲቭ ነው። ሶስተኛው ደግሞ ብልጽግናን ለምን ነካ ነው፣ የለም ለምን አልክ የሚለው ነው። ወደ እንትን ሳንሄድ በፊት ለመረጃ ተብሎ የቀረበ ክሱ ላይ ሳይ አንድ የሚያስቅ ነገር አለ። እንደ የማስረጃ ዝርዝር ተብሎ የቀረቡ ሰነዶች ተብሎ የሚያስቅ የማስረጃ ዝርዝር ውስጥ ሁለት ማስረጃ የተባለው በሽመልስ አብዲሳ የተጻፉ ደብዳቤዎች ይላል። አንዱ እንግዲህ በኦሮሚያ ብሔራዊ ክልላዊ መንግስት ፕሬዝዳንት የተጻፈ ደብዳቤ እንደ ማስረጃ፣ በሽመልስ የተጻፉ ሁለት ደብዳቤዎች እንደ ማስረጃ ሆኖ ታዬ ላይ ቀርቧል። አንዱ እንግዲህ የአዳማ ላይ የተካሄደው ስብሰባ በተመለከተ 2500 ሰው ባለበት አብይ የተናገረው ውሸት ነው በማለት ፕሬዝዳንቱ ሽመልስ የሚባል ሰው ለአብይ ደብዳቤ ጽፎ አብያችን ደብዳቤ እንደ ማስረጃ አቅርቧል። ሁለተኛው ደግሞ የፕሬዝዳንቱ ጽህፈት ቤት ውስጥ ስለ ሰላም ሚኒስቴር ጉዳይ አልተወራም፣ እዛ ላይ ያለውም ታዬ ውሸት ነው፣ ይሄ ነገር አልተወራም ብሎ ሽመልስ ደብዳቤ ድጋፍ ደብዳቤ ለአብይ ጽፏል። እዛው በደብዳቤ ይደጋገፋሉ። ይሄ ደግሞ ክሱ ላይም ተጽፏል። ይታና በጣም ጥሩ ለመሸጋገሪያ ስለሚረዳን እሱ ራሱ ታዬ ላይ የቀረቡ ማስረጃዎች አንዱ ይሄ ቪዲዮ በሲዲ ቀድተናል የሚል ነው። ይሄ በሲዲ መቅዳትም የሚያስፈልግ አይመስለኝም። በአደባባይ በብዙ ቦታ ፖስት የተደረገ ቅድም እንደተናገርነው ከ2 ሚሊዮን በላይ ህዝብ የተመለከተው ጥያቄና መልስ ነው። ምንም በሲዲ መቅዳት ምናምን አያስፈልግም። ያንንም እኮ ደብዳቤ ተጽፏል ከሚዲያ ምናምን ብሮድካስቲንግ መምሪያ የሚል አለ። እሱ ራሱ እንግዲህ አብይ ምስክር አድርጎ የጠራው ሽመልስን ነው ምስክር አድርጎ የጠራው ማለት ነው። አሁን እንደዚሁ ማለት እኔ የህግ ባለሙያም አይደለሁም። የህግ ባለሙያዎች በዚህ ላይ ምን አይነት ማስረጃ ተብሎ ሲቀርብ ማስረጃ ራሱ ይገመገማል። ተቀባይነት ይኖረው አይኖረው ፍርድ ቤት ውሳኔ ይሰጣል። ነገር ግን
አሁን ታዬ 2500 ሰዎች እዛ ነበሩ አለ። ቀላሉ ነገር ከነሱ ሰዎችን መጥራት እውነት ነው ወይስ ውሸት ነው ማለት። እነሱ ከመጡ ሽመልስ ከሚናገረው የተለየ ይናገራሉ ለማለት አይደለም። ነገር ግን የራስህን ጓደኛም አይባልም ነገሩ። እሱ ቀጥሮ የሚያሰራውን ልጅ ለምስክርነት ጠራ። እንግዲህ ክሱ እንደዚህ ነው የሚለው። ምስክሩ ደግሞ ሽመልስና የአብይ አህመድ የሚዲያ ብሮድካስቲንግ ኤጀንሲ ነው። ይሄንን እንደ መሸጋገሪያ እንድትይዙልን ነው። ምልኬሳ እዛ ወደዛ ሳንሸጋገር አንደኛ አሁን አናቅም። ይሄንን ታዬ እንደ እንትን የሚጠራው አብይን ነው ወይስ 2500ን? ቀላሉ ነገር አብይ ፍርድ ቤት ሂዶ አላልኩም ማለቱ ነው አይደል? ማለት ነው አይደል? ቀላሉ ነገር አንዱ እሱ ነው። ያ በሽመልስ በኩል በውክልና አላልኩም ማለት አይችልም አብይ። ሌላም ደግሞ ጠርቶ አይ እንደዚህ አልተባልንም በዛን ቀን። እሱም በጣም ከባድ ነው ለፍርድ ቤት። ያው የአብይ ፍርድ ቤት በመሆኑም አናቅም። እሱንም ብዙ ማለት የታወቀም ነገር ስለሆነ ብዙ አንገባበትም። ግን ደግሞ ቀላሉ ነገር አብይ አላልኩም ብሎ ካልተናገረ መጥቶ በሽመልስ በሱ ወንጀለኞች በአብይ ወንጀለኞች እንደ ማስረጃ የሚቀርብ ነገር ለህዝብ ለማህበረሰቡ እንግዲህ ፓብሊክ ኮርት ኦፍ ፓብሊክ ኦፒኒየን ነው አሁን የምናወራ እንጂ ኢትዮጵያ ውስጥ ኮርት የለም፣ ተቀባይነት የለውም ለማለት ነው። ከዛም በፊትም የታየ ክሶች ትንሽ እሱ ላይም ሳንጨርስ ምን ነበር አዲስ ነገር ነው ወይ አሁን የመጣው? ለምንድን ነው ይሄንን ያነሱት የሚለው ከዚህም በፊት 2 ክሶች ውድቅ ሆኖባቸው በአንድ ብቻ እንዲጸና ምናምን ፍርድ ቤት ወሰነ ተብሎ አልነበረም? ውድቅ ሆነባቸውም አንዱ ታየን በክህደት አብይ የከሰሰው ነው። ታየ ክህደት ፈጽሞብኛል ብሎ አብይ ክስ መስርቶ ነው። ክህደቱ ደግሞ ምንድነው? ታየ ፋኖንና ኦኤልኤ ጋር አንድ ሆኖ መንግስትን ለመበገልበት ወንጀል ሰርተዋል ይላል የመጀመሪያ ክስ። የክህደት ክስ ይላል የሀገር ክህደት ምናምን ብሎ። ሁለተኛ ደግሞ ተመሳሳይ ነገር ለመፈጸም እየተዘጋጀ ነው የያዝ ነው ይላል ሁለተኛው ክሱ ደግሞ። የመጀመሪያው አገር ክህደትን ፈጸመ፣ ሁለተኛ ደግሞ አገር ክህደትን ለመፈጸም እየተዘጋጀ ነው ያዝ ነው፣ ሶስተኛ ደግሞ ህገወጥ ክላሽ ይዞ ነው የተገኘ ነው። አሁን የመጀመሪያና ሁለተኛውን ክስ ያው የመንግስት የአብይ ፍርድ ቤትም ውድቅ አድርጎ በጣም ይሄ ያሸማቅቃል ውሸት ነው ብሎ አልተቻለም ያው ለመቀጠል። ስለዚህ የመጨረሻው የክላሽ ጉዳይ ነው። አንድ ክላሽ በህገወጥ ተያዘች የሚል ነው። ያቺ ደግሞ 6 ወር እንኳን የሚያስፈርድ አይደለም። ስለዚህ ታየ ኦልሬዲ ነፃ ወጥቷል ማለት አንድ ክላሽ በህገወጥ መንገድ ተያዘ ምናምን እንደዚህ ምናምን ብዙ የሚያሳስርም አይደለም በህግ መሰረት በወንጀል ህግ አሁን እነሱ የሚሉት ወንጀል ህግ የሚሉት ነገር ከሆነ። ስለዚህ ታየ ከእስር ቤት እንዳይወጣ ይሄ ነገር አዲሱ ክስ መጣ ለማለት ነው። በጣም ጥሩ ማስታወሻ ነው። እንግዲህ አሁን የቀረበው ክስ በተለይ የመጀመሪያው ክስ አንደኛው ክስ ከዚህ በፊት ከቀረበው ክስ ጋር በጣም ተመሳሳይነት ስላለው እሱን ማየቱ ጥሩ ነው። አሁን እንዲህ ብሎ ወንጀል ሰራ ነው ማለት አንድነት እንዲኖራቸው እንዲተባበሩ ጥሪ ስላቀረበ ያ ነገር ወንጀል ነው። የበፊቱም ያው ከነሱ ጋር ሰራ የሚል ውንጀላ ነው። ያንን ምንም ማስረጃ ስላልተገኘ እሱም እንደዚህ አይነት ሰው ስላልሆነ ሰዎቹ አፍሮ ይመስለኛል ሪጀክት አድርገውታል። እንግዲህ ወደ ሁለተኛው ክፍል እንሂድ በዚሁ
መልካም አድማጮቻችንና ተመልካቾቻችን ተመልሰናል። ወደ ሁለተኛው ክፍል ሄደናል። አሁን እንግዲህ የክሱን ዓላማዎች ልንፈትሽ ነው። ምንድነው ዓላማው የሚለው ምንድነው ዓላማው? እንደዚሁ ዝም ብለን ሳይሆን የቀረቡት ክሶች ስለ ዓላማው ምን ይናገራሉ ነው። ከህግ በላይ የሚናገሩት ነገር አለ ወይ? ህግን ከመተላለፍና ካለመተላለፍ ውጪ የሚናገረው ነገር አለ ወይ የሚለውን ለማንሳት ነው። እነኚህን አሁን የተናገርናቸውን ክፍል 1 ውስጥ የተናገርናቸውን ነገሮች እየፈተሽን ነው። ዓላማው ይሄ ነው ብለን የራሳችንን ምልከታ የምናቀርበው። እንግዲህ የመጀመሪያው ክስ ላይ የቀረበው ውንጀላ ተቃዋሚዎች እንዲተባበሩ ጥሪ አቅርበሃል ነው። ልብ አድርጉ። ይሄንን ትብብር ታዬ አቀረበ የተባለው በኢትዮጵያውያን መካከል ጠመንጃም የያዙ ጠመንጃም አይይዙ እሱ ጥሪ አቀረበ ተብሎ የተከሰሰበት በኢትዮጵያውያን መካከል እጅ ለእጅ እንዲያያዙ ነው ጥሪ ያቀረበ እንጂ ባዕድ መጥቶ ከኢትዮጵያውያን ጋር እንዲያያዝ አይደለም። የአገር ጥቅም ተላልፎ እንዲሰጥ አይደለም። የአገር ጠላት መጥቶ አገርን እንዲወርም አይደለም። ኢትዮጵያውያን ግን የዚህን አገር ችግር እንድትፈቱ ይሄ ያስፈልጋል ነው የታየ ምልከታ። በስፋትም የተናገረበት ይሄ ነው። አድማጮቻችንና ተመልካቾቻችን ደጋግመን እንደተናገርነው ከነገ ጀምሮ በተከታታይ በድጋሚ እናቀርባለን። ከዚህ በፊት ያልሰማችሁም ሰዎች መስማት ትችላላችሁ። ታዬ በስፋት የተናገረው አሁን አገሪቷን የገጠማትን አንደኛ የደህንነት ችግር፣ ሁለተኛ የድህነት ችግር፣ ሶስተኛ የባህል መሸርሸር ችግር ገጥመዋል። ይሄንን ያመጣው ደግሞ ጠቅላይ ሚኒስትር ተብሎ የተሰየመ አንድ ሰውዬና ከሱ ጋር የሚሰሩ ማፊያዎች ናቸው። ይሄ ነገር ተቀርፎ በሰላማዊ መንገድ ከዚህ የተሻለን ስርዓት መፍጠር የምንችለው እጅ ለእጅ ስንያያዝ ነው። እንደዚህ ነው የተናገረው። በሌላ ቋንቋ በአገሪቷ ብሔረሰቦች ስም ብሔርና ብሔረሰቦች ስም የሚንቀሳቀሱ የታጠቁ ኃይላት በአንድ በኩል ያልታጠቁ ኃይሎች ደግሞ በሌላ በኩል ቢተባበሩ አንደኛ መንገዳችን ይቀላል፣ ሁለተኛ ዋጋውም በጣም ያነሰ ይሆናል ብሎ ታዬ ኢትዮጵያውያን መካከል እጅ ለእጅ መያያዝ ቢኖር ብሎ የሰጠው ምክር ነው። በኢትዮጵያውያን መካከል በአንድ ሀገር ዜጎች መካከል እጅ ለእጅ እንዲያያዙ ብሎ ጥሪ ያቀረበ። እንግዲህ ይሄ ወንጀል ነው ከተባለ ምንድነው ወንጀል የማይሆነው የሚለውን ነው። አሁን በጠመንጃ ስርዓትን ስለመጣልና በሰላማዊ መንገድ ስርዓትን አሸንፎ ስለ ስልጣን መያዝ እንርሳ። ምክንያቱም አንደኛው አጋጣሚ ሙሉ ለሙሉ ዝግ ነው። ይሄንን ለኢትዮጵያ ሕዝብ ምንም የምንነግረው ነገር የለም። እንደዚሁ ዝም ብለን እናውራ፣ ተስፋ ከምንቆርጥ እንደዚሁ እንሞክር የሚሉ ዜጎች አሉ። የሚንቀሳቀሱ ፖለቲካ ፓርቲዎችም አሉ፣ መብታቸው ነው። ነገር ግን ይሄ መንገድ ዝግ እንደሆነ በተደጋጋሚ የታየበት ሁኔታ ነው። ይሄንን ዝም ብለን ሳይሆን ባለፈው ምርጫ ተብሎ የተደረገው ድግስ ኦሮሚያ ላይ አንድም ፓርቲ ከአብይ ጋር አልተወዳደረም። አንድም ፓርቲ በኦሮሚያ ክልል የሚወዳደሩ ሁለቱ አሉ፣ በነፍስ አሉ ተብሎ የሚታመኑ ኦነግና ኦፌኮ ጠቅላላ ቢሮቸው ተዘግቶ አባላት፣ ደጋፊዎች ወደ እስር ቤት ታስረው መሪዎቹ ደግሞ ግማሹ ወደ እስር ቤት፣ ግማሹ ተገሎ፣ ግማሹ ደግሞ ቤት ውስጥ ታስሮ ከቤት እንዳይወጣ ተደርጎ ነው ምርጫ የተባለው ነገር የተደረገው። አሁንም ከዚህ የተሻለ ነገር ምንም ነገር የለም። ስለዚህ ከዛ ውጪ ያለን አማራጭ መመልከት ሰብአዊነት ነው።